ፍቅር አለቀሰ። የዘንድሮ ፍቅርስ ምን ግራ የገባው ነገር ነው እናንተ። እንደው እንዲህ ነው እንደዛ ነው ተብሎ የሚወራም አይደለም። በቃ ሁሉም ራስ ወዳድ ሆነ። ሁሉ የኔ ሁነት አለኝ፣ እኔ ነኝ ትክክል፣ እኔ ነኝ እንደዚህ፣ እኔ ነኝ እንጂ በቃ እኛ አይባልም። በቃ ለፍቅር ተብሎ እስከ ጥግ ድረስ ዋጋ የሚከፍል ሰው ጠፋ። በቃ ፍቅርን አረከሱት፣ ጣሉት። በቃ ዋጋው ወረደ። በቃ የምሬ ነው ምላችሁ። እኔ እስከ ዛሬ ፍቅር አለ፣ በፊትም ነበር፣ አሁንም አለ፣ ለወደፊትም ይኖራል ብዬ የማስብ ሰው ነበርኩኝ። አሁን ላይ ግን በቃ ግራ የገባው ሰው በቃ ግራ ግብትብት ያለው ነገር ነው እያየው መገኘው፣ በተለይ ሶሻል ሚዲያ ላይ ያለ ፍቅር ማለት ነውና ቤዛ እንግዲህ አስቡት፣ የፍቅር ጥያቄ ያቀረበላት፣ አብረው ጥሩ ጊዜ አሳለፈች። ከሌላ ሴት ጋር ሲሆን ትቀናለች፣ ትናደዳለች፣ ትበሳጫለች፣ ታኮርፋለች። ይሄ ልጅ እንግዲህ እች ልጅ አለመውደድ አልቻለም፣ አለማፍቀር አልቻለም። ወንድ ልጅ ነው፣ ሰው ነው፣ ጓደኛዋ ነው። በጣም ቀረባት ከሚባለው በላይ ብዙ ፍቅር አሳየችው፣ ብዙ ነገሮችን አስተማረችው። ከዛ ፈቀራት። አፍቅሮ ፍቅር ጥያቄ ያቀረበላት፣ እባክሽን የፍቅር አጋር ሆኝልኝ አፈቅርሻለሁ ብሎ ጥያቄውን ይዞ ቀረበ። እሷ ደግሞ አይሆንም ብላ ጥላው ሄደች፣ ምንም ምክንያቷን ሳትናገር። ጓደኞቹ እንግዲህ ሄደው የፍቅር ጥያቄውን አቅርብላትና ስትመለሱ ትንሽ የፕሮግራም አዘጋጅተን ደስተኛ የምትሆኑበትን ምሽት አብራችሁ ታሳልፋላችሁ ብሎ በጉጉት